እንትን ያችኛዋን የድሮ የሰውየውን የድሮ ሚስት መናገሯ ግን ስህተት ነው በእውነት ሮሚ። እንዴ ለምን ትናገረዋለች? እሷ ይኸው ለቃው ጥላው የት ሄዳውን? ሰውየው የት ነው ያለው? በህይወት አለ? ደግሞ አፍናው ገላው እንዳይሆን ሰውየውም አለ። የአብረው ፎቶ ደርሶኛል። አብረውማ ኖራለች። ፎቶ ብቻ እኮ አይደለም ግን እንዴት አባቷ ነው ከፈታችሁ በኋላ መታሁን ቲክቶክ ላይ የምትለው? የትኛውን ነው የምትዩ? ሮሚ ሰላም ብያለሁ። እንዴት ነሽ? በረዥም ሰላም ብያለሁ። ሰላም እንዴት ነህ? ኦኬ። አይ እኔ እኮ ታሰርሽ ምናምን ብሎ በጣም አዝኜ ነበር። አምግላድ እንኳንም አየሁሽ። ማን ያስረኛል? ማን እኔን ምን አድርጌ ነው የሚያስሩኝ? አብ ነው አይዳ ጃፒ አልሰማም። እንደዛ የሚል ወሬ መልስ ስሰጥ ይህንን እኮ ቀርጸው አይልኩላትም። ሽንጤን ገትሬ ስከራከርላት ለሮሚ እሷ እንደመጣች እኔን ወገብ ዛ ላይ ነው ያለችኝ። ቤቱ ሰው እንዳይጎለው ጆን ዳንኤል ሲፈታ ልታሰር ሴትና ወንድ ደግሞ አብረ እኔማ ብታሰር ምን ይደብረኛል? ከዳልቻና ከጆን ዳንኤል ጋር ልዝናናለሁ አልኳቸው። ሴትና ወንድ ለካ አይታሰርም። ሜላት ገባች። ሜላት ፎሎ ታደርግሻለች ማለት ነው። ሜላት እስቲ ሜላት ነይ ግቢ። ችግርሽ ምንድን ነው? እንትኑን ደራሲውን ፈታሽው እንዴ? ወይ ጉድ! እንደዛ ግን እራሷን መጠየቅ ይሻላል ሮሚ። እኔ አላወቅኩም። ፈታው ከሆነ እኔ ተንከባክቤ ይዤዋለሁ ስትል ነው የሰማሁት። ፈታው ከሆነ እንግዲህ ሊያሾ መከታተል ነው። ሊያሾ እንደዚህ አይነት ነገር ጉርጉራ አውጥታ የምትናገር እኔ ስለ ሰው ትዳር አያገባኝም። ቱ ቢሆነስት የአንቺንም ምስር እኮ እሷ ነች ስትዘግበን የነበረው። ማ ሊያሾ ምን አድርጌ እታሰራለሁ እኔ? እንዴ ምን ፈጥሬ? እኔ ምን አውቃለሁ? ያው እኔ እንደውም ከመንግስት ጋር ፒስ እንደሆንሽ ነው የምናውቀው እኛ። ዝም ብለው ታሰረች። የምን አባ ፒስ የምን አባ ምናምን ወሬኛ፣ ምንም ወፍ የለም። የምን ማነህ አንተ? ሰላማዊ ሰው ነች። ከመንግስት ጋር አልነካካም። አይተኛል። ከአንድ ባለስልጣን ጋር ፎቶ ስነሳ አይተሃል እንዴ? መንሱር ባለስልጣን አይደል እንዴ? አይተናል። ከመንሱር መንሱር የሽቶ ማስታወቂያ ስራ እንጂ ምንድን ነው? ፓርላማ ገብቶ ምናምን አላየሽው? የሆነ ኢንተርቪው ደግሞ አየው። ተናዶብኛል። አሁን ልሾው ያኔ በሃይማኖት በማያገባው ገብቶ ልሾዋለሁ። አሁን ደግሞ ሀሰብ ላይ ሬቻ እናከብራለን፣ ኤርትራና ኢትዮጵያ አንድ ይሆናሉ እያለ ስንት እንትን ደም የከፈሉበትን ኤርትራም እንደዛ እያለ ማላገጥ ግን ጥሩ ነው። ጦርነት ቀስቃሽ ነገር መናገሩ ስህተት ነው። ይህን ነገር እኛ አንቀበልም። ይሄ ያሳስረዋል። ጦርነት ሚዲያ ላይ እየቀሰቀሰ ነው ያለው መንሱር። ኤርትራያኖች ካገኙት ቆለጡን ነው ቆርጠው ባዶ የሚያደርጉት። አሁን መንግስት ያወጣውን እንትን አላሽ ሀሳቡ የመንግስትን ሀሳብ አልገባሽም? አሁን ጆን ዳንኤልን ይፈታና ማን ነው አዶናይን ሊያስገቡት ነው። ሰው ሲሸለም መፍራት ነው ያለበት። የሀገር ወታደር ሰብስቦ ሰግጥ ሰግጥ ይላል። እስር ቤት እንዳይደብራቸው እንዳያስገቡት ይገባል። ማለወይ ታውቃለህ አርጃፔ ሰግጥና ፈምስ ምናምን የሚለውን እኮ መፈንቅለ መንግስት አድርጉና ስልጣን ያዙ ማለት ነው ምናምን ብለው ሊከሱት ነበር። ታውቃለህ አይደል? ሌላ እያደራጁበት ነው። ይገባል። እነ ሮሚ ያውቃሉ። አውቀው ነው ጸጥ የሚሉት። ሮሚ የብልጽግና ሲያይ ያረካትስ እንደ እንደዛ ነው እንደ ኢንፎርሜሽን ይደርሳታል። ገባ? የሚዲያ ሰው ነቻ። ኦኬ። ኧረ እኔ የማውቀው ነገር የለም። ኃላፊነቱን አንወስድም እኛ። ዳር ሊሆን አዶናይ እንትን በመሸለሙ አዋርድ በመሸለሙ በጣም ደስተኛ ነኝ።
ለምን በውጭ ሀገር እኛ ራሳችን የምናውቀው ነው። ብዙ ሰዎች በውጭ ሀገር ደረጃ ስትረስ ይሆናሉ። ያንን አልፎ አገሩ ሄዶ አገር ይሻለኛል መኖር ብሎ ለመኖር የሚያስችል ገንዘብ ማግኘት የሚችልበትን ነገር ካገኘ ይሰግጥና ያገኝ 3,000 ሮሚ ግን እዛ ኢትዮጵያ ከነበርሽ እኮ አዋርዱ ላይ እኮ መግባት ነበረብሽ። ደውለውልኝ ነበር። ለእኔ ማን የሚባል ልጅ ነው ደውለውልኝ ነበር። አይ እኔ ኢትዮጵያ ሄጅ ነኝ። እኔ ተወዳዳሪ ሆነሽ ተወዳደሪያ ውስጥ ለማስገባት ይሁን ምን ለማድረግ ይሁን ደወሉልኝ። እኔ አልገኝም ኢትዮጵያ። እንደ እናት መርቂያቸው ብሎ ይሆናል እዛ ቲክታክ የሚሰሩ አንዳች መድኃኒዓለም ነግሬያለሁ። ስርዓት ያዝ እና እኔ ተመላሽ ነኝ። ሰው አሞብኝ የመጣሁት እና ልመለስ ስለሆነ እኔን ኢንክሉድድ እንዳታረጉኝ አልኳቸው። ኦኬ ብትምሪ ደስ ይለን ነበር አሉ። የኔ እናት ሳርዬ፣ እኔ ቆንጆ ከሳርዬ ጋር ታረቃችሁ? ጃፒ እንደው እኔንም ኧረ ሮሚ አሁን ሌላ ጨዋታ ውስጥ እኮ ነን። እኔ አልናገርም። በቃ አትናገረኝ እንዴ። እሺ እሺ፣ ቴንኪ እና እኔ እኮ አንቺን አከብርሻለሁ። በእውነት ልክ እንደ እናቴ ነው የማይሽ ሮሚ። አንቺ አይገባሽም። እንደ እናቴ ነው ሁሌ የማይሽ ትላለህ። እድሜን 50 አንጠጥተህ እኔም እንዳባት ምን አባቱ ነው እሱና ጆከር እየመጣችሁ እንደ እናቴ ነው የማይሽ እና እንደ ኩያችን ካየንሽማ መናናቅ ይመጣል። ገባሽ? ማክበር አለ። ቲኔጀር ነው የሚለው ነገር ግን እንዴት ነው? አላሳሰበሽም እንዴ? ኧረ ቪዲዮ ላይ ወጥቶ አላየሁም እንዴ? 50ውን ጭሯል እኮ ግን ቲክቶክ ላይ ሆኖ ፍንድቅ ፍንድቅ ሲል ፍንዳታ ይመስለዋል ራሱ። ማስተዋል ጌታን ተቀበለች አለች በላይፍት። አረ ማስተዋል ጌታን ተቀበለች በላት ነው የሚለው ለሮማን። ምን ታዲያ ባቄላ ጠፋ ቢሉ ፈስቀለለ እና እሷ ምንድን ናት? ማነች ማስተዋል? እኔ አላውቃትም ጭራሽ። ማስተዋል ማናት? ምን እኛ አናውቃትም። ጌታ ስሙ ጌታን እኛ በልጅነታችን ጀምሮ ተቀብለን ስቲል ከኛ ጋ ነው። ወደፊትም እኛ መገለጫችን ፉከራ አይደለም። ሁላችሁም መኖር መብታችሁ ነው። ሰው በስራው ነው የሚገለጠው እና በመናገር ቢሆንማ አንደኛ አቀናብሮ መናገር የሚችል የለም። ማስመሰል ቢሆን እኛ እናስመስላለን ከፈለግን። ማስመሰል አንችልም። እሷ ጌታን ከተቀበለች ግን መሄድ አለብሽ። በደንብ ኢንፎርሜሽን ጋዘር አድርጊና ቪዲዮዋን ምናምን እና በደንብ ቪዲዮ መስራት አለብሽ ስለ ሜላት ቆይ ኢንፎርሜሽን አሰባስብና እርጉዝ ናት አሁን ይላሉ። የማይሉት ነገር የለም። ሪል የሆነውን መረጃ ሳገኝ በጣም ሚዲያ ሁሉ እየላሳት ነው። ምን ብላ እንደሆነ አላውቅም። ቆንጆ መሆን ከአንገት በላይ ቆንጆ ናት። ገባ ምል አሁን ከአንገት በላይ ቆንጆዎች አሉ። ሁሉ መናዋ ቆንጆ፣ ቅርጽ የላትም። 4 ማዕዘን ናት፣ ቅርጽ የላትም። ቱቢሆን ቁመትም መካከለኛ ቁመት ነው ያላት። የሴቶች ዘሮ ከአንገቷ በላይ ቆንጆ ናት። ምንም ጥርጥር የለውም። አይኗ ምኗ ያምራል። ጃፒ አታውቃትም እንዴ? አይታት አታውቅም? እኔ በአካል አይቻት አላውቅም። ሆድዬ አውቃታለሁ ሲል ነበር። እና አንድ ሀገር አይደል የምትኖሩ? አንተ ጋር እኮ አንድ ሀገር አሜሪካ የሚኖረው ከጫፍ እስከ ጫፍ ትተዋወቃላችሁ እንዴ? ብራዚል ነው አይምን ጀርመን ያየ ላይክ ብዙ ጊዜ ኮሚቴ አበሻ ምናምን ጋዘር ስታደርጉ ቻንስ ብዬ ነው። እኔ ብዙም አሉ። ኧረ አጭር ናት። ኦኬ የሚያውቋት ሰዎች ይኖራሉ። አጭር አላውቃቸውም። ብራዚል የተወሰኑ ሰዎች እንተዋወቃለን፣ ግን አንዳንዶቹን እኔ አይቻቸው አላውቅም። ሮሚ እንኳን እዚህ ድረስ መታ ተደብቃ ነው ሄደችው ላለማግኘት። ማኛው ለነገሩ ላይ ነገራት ብሏል። ሜላት ማለት በቢኪኒ ምናምን አድርጋ ነጠላ የምታደርገው ልጅ አይደለች? አንዴ በጣም አንዴ ያመለጣት። አንዳንድ ጊዜ ይኸውልህ በቢጃማ ሁሉ ቪዲዮ ትሰራለች። እና እኔ እግዚአብሔር ነው የምልህ ይሄ ሰውዬ አገባው ያለችው ሰውዬ የለም እንዲህ እንደዚህ አንድ ባለትዳር የሆነ ሰው ክብሩን መጠበቅ አለበት። ለባሉ ስርዓት መያዝ አለበት። እኔ የድሮ ሮማን አይደለሁም። አሁን መሳደብ እንደዚህ ምን ማለት በማታ ቲክታክ ልገባ አልችልም። ካገባው በኋላ ኖተስ ያደረገ ሰው
እኔ ሚዲያ ላይ ዝም ብዬ አልገባም። ለምናገረውም ለከት ይኖረኛል። ለምን በእኔ የተነሳ ባለቤቴ እንዲያፍር አልፈልግም። አንድ ሰው ካገባ ሴት ልጅ ባለትዳር የሆነ ሰው ቲክታክ ላይ ወጥቶ መበላቀጥ የለበትም። ማንም ወንድ ደስ አይለውም። ቲክቶከር ሆነህ ራሱ ካገባህ በኋላ ቲክቶከር መሆንን አውቆ ቢያገባ እንኳን ካገባህ በኋላ የእሱ የሆነች ሚስቱ ወታ እንድትለፋደድ የሚፈልግ ማንም ባል የለም። ስለዚህ እኔም መፍታት ነው እንጂ ከተለፋደደች መፍታት ወዲያው ኦፍኮርስ ይፈታታል። ማን ነው የሚሰበስበው እንደዚህ አይነት እንትን ጆከር ጊና እየወት ሳበው የተመች ሞረተር ሰተሽን አታቂለኛ የቤት ሰራተኞች ነው የምትሰጪው። አፈር አንተ ምን ላርግህ እኔ? ኧረ ተው ተው ተው። የጆከርም ነበረው እኮ እዚህ ቤት አድሜን ሰራተኛ ነው የምትሰጪው። ሰራተኛ አድርግ። ሁሉም ሰራተኛ ነው ኦፍኮርስ። እና እንደዛ ነው ሮሚ። ጆከር በኢንግማን መታጣርተን ትቀየሳለህ። ጆከር ኧረ ገና እየመጣው ነው። አንተ ሊንቆሮ የመጣው ሁሉ ኢንግማን በቃ እኔ ነኝ የሚመስል። ሮሚዬ እንዴት ነሽ? ሰላም ነህ? እንዴት ነህ? አለዋ ማን ነው? ወንድም አለም እንትና ሜላት አደራሲውን ፈታ ከሌላ ሰው አረገዘች የሚባለው እውነት ነው ይላሉ። እንግዲህ እኛ ምን እናቃል ብለሽ ነው? እርግዝናውን አላየንም፣ ማግባቷን ግን አረጋ። ትላንት ዮኒ ማኛ በአደባባይ ድሯቸዋል ብሎ ልጃችንን ለወንድማችን ያለው እንዲሱ አይነት ሪከርድ ሰምቻለሁ። ልጃችን ለወንድማችን ድረናል ብሎ ማየሲ እኮ ታውቃለህ፣ እርጥብ ወደ ያለበት እኮ ነው የምንሰምተው። የሚበላበትን ቦታ ታውቃለህ። ላይፍ ላይ እሱ ቤት አይደል እንዴ ደራሲውን አምጥታ ከንፈሩን ግጥም አድርጋ በአደባባይ ሳመችው። አሁን ስንት ጊዜ ሆነና ነው ሌላ ባል እንደገና የምታገባው? ተፋተዋል አሉ እኮ ሮሚ። ተፋቱ ከእንትና ጋር ከማን ነው ስሙ ከይስማከ ተፋተዋል እያሉ በስመ አብ። ስማ የዛኛው ሚስት መታለች የሚባለው ነው የዞይ ሚስት ሰማለች እኮ ሚዲያ ላይ አለች እኮ። እና አበሻ እኮ ከባድ ጆከር ያቅርበኝ እያለች ነው። ስማ ጆከር ያቅርበኝ እሱ አታነካካኝ። እዛ ሀቢባ እንደሆነች የለችም። እንግዲህ ሀቢባ ጠፋች እንዴ? እንዴ ኦፕሬሽን አርጋ በእናትህ በጣም ነው የምታሳዝነው። ምን ሆነ ኦፕሬሽን? ጆን ዳንኤል ተፈታ የሚባለው እውነት ነው ሮሚ? አዎ ተፈታ። ገና ተፈታም ግን ይፈታል። ነጻ ተፈታ። መች ወጣ? አልወጣም። 15 ቀን አይ ተፈቷል ተብሏል። እንግዲህ ጓደኞቹ ቪዲዮ ሰርተው አየን። 15 ቀን የሆነ ቪዲዮ አይቻለሁ። የቆየ ቪዲዮ ነው እንግዲህ ተፈታ። ለቤቷ በቃው እያለ ጂጂ ክያ ስታንቧርቅ አይቻታለሁ። ጂጂ ታውቀዋለች። ያንን መልኳን ለመደበቅ ነው ሮሚ። ያ መልኳን የተፈታ አይመስለኝም። ቢፈታ ናሆም ነበር ይዞት የሚመጣ እና እስር ቤት እንዳሁን ካዋርዱ በኋላ እኮ ሄዶ ጠይቆታል። እና አይ ቲንክ የተፈታ አይመስለኝም። አዎ እንትን እኔ ሪከርደሮቹ አዶናይቻው እስከዛሬ ስለነበረ ቆይታ እናመሰግናል። ጆን ዳንኤል ተፈታለን ብለ የሱን እና የሱን ፎቶ ለጥፎ አሁን አዶናይ ሊቀያየሩ ነው። ገብቷል። እኔ እንደኔ ይሄ እንትን ነው እይታቸው አዶናይ ተፋታው። ግን ያ ከመጣ ግን አዶናይ እርግጠኛ ነኝ እንደሚወርቅ በጣም እርግጠኛ ነኝ። ለምን ይወርቃል? ምን ያገናኛቸዋል? እሱና ውይ እኮ ከባድ ልጅ እኮ ነው ታውቂያለሽ። በጣም ከሁሉም ጋር ከትንሹም ከትልቁም ከብዱም ከሰይጣኑም ጋር የሚግባባ ልጅ ነው ታውቂያለሽ። ኦኬ አዶን ነው በጣም ምርጥ ልጅ ነው። ጃኒ ሀሳቧን ትቀይራለች ብለህ ትገምታለህ? ጃኒ እንኳን የኢትዮጵያን እኮ ቲክታከሮች እኮ እንዳለ ጌመር ያደረገ እሱ እኮ ነው፣ ጊፍት እየሰጠ እየጋበዘ። አሁን ግን በዚህ በሜላት ጉዳይ ስናየው እኮ የጃኒ ሰውን አስቢ። የጆን ዳንኤልን ከንፈር ስትመጥ ነበር። አሁን ደግሞ የአዶናይን ትመጣለች። የዛ ክስ ይመጣል ብለህ ትገምታለህ? ጃኒ እና ሜላት ተመሳሳይ ባህሪ ያላቸው ጃፒ አይሰማትም። ጃኒ እና ሜላት አንድ ናቸው ማለት ነው።
ኖ ጃኒ ላይ እንትን አርጎባት ሽት አርጎባት ነው እንጂ እሱ ጃኒ ትወደዋለች። ሮምዬ ተይ እንጂ እሷ ናት ችት ያደረገችው መታሰሩን ስታይ እንዴ። ለምን ከዛ ኦልሬዲ እነሱ እኮ የተለባለቡት እኮ እስር ቤት እኮ ነው። በአጋጣሚ ነው አንድ አብረው አሳድረዋቸው ያችኛ ልትታሰር እስር ገብተህ እንዴት ብሎ ነው ስሜት የሚመጣው? ይህ በአሁኑ ዘመን መለባለብ ትችያለሽ ያሉ እስር ቤት በጓሮ በር ትልሽ ደውን ታዋቂ ከሆንሽ ሳቢ ትገጫለሽ። አሁን ኢትዮጵያ ውስጥ በሳቢ የማይሰራ ነገር የለም። አንቺ አይተሽው የለ መንታ እንድትመስል ራሱ ግን በመላጣው ነው የምትለባለቢ እንደትታሰር ኢትዮጵያ። እኔ እናንተ ነው የምታውቁት። አንተና ጃፒ ማታመጡት ጉድ የለም። ስሚ የእንትናውንስ የዱባዩንስ አልሰማሽም? ምን ሆኑ? የዱባይ ደግሞ ጃፒን ጠይቂው እስኪ። የዱባይ የትኛውን? የወንዱ ጉዳይ እየተደፈረው እንዴ? ደግሞ አልሰማንም እንዴ? ምንድን ነው ሲነዘግ አላየህም እንዴ? ቂጤን ተደፈርኩ ብለው እኮ መጡ ማታ። ሌሎቹ ሊደፈሩ በር ዘግተው አራት ኩበል ታው አንተ የምርን ነው ወላሂ እኔ ነብርጅስቶ ማታ እያሉ አይደል እንደ በር ተዘግቶባቸው ሌሎቹ ወንዶቹ ድረሱልን ብለው ሚዲያ ላይ እንዴ። ምንድን ነው? እኛ እኮ የዱባይ መከራ ደግሞ ሴቱም ወንዱም ቁመታቸው እኩል ነው። አይተናቸው እኮ በቁመትማ ሴቱ ነው የሚበልጠው። ብራዘር ኧረ እኛ አየን፣ እነ መሲን አየን፣ እነ ጉቺ ሶል የሚባለው አንድ ላይ ቆሞ አይተናቸው እኩል ነው ቁመታቸው። ኧረ እባክህ እናሳይሻለን ቪዲዮ። ስንስቅ ነበር እኛ ራሱ እና አልሰማሽም? ጃፒሻ ይሄን አልሰማሽም? ትኩስ ወሬ አምልጦሻል ማለት ነው። ቪዲዮ ሰርቷል እኮ እኔ ነኝ የተደፈርኩት ብሎ እናቴ። ማነው? ዱባይ ነው ልጁ ራሱ እኔ ነኝ ቂጤን የተደከልኩት። አንተ ተው፣ በስመ አብ ማርነ ክርስቶስ የራሱ ነው ያለ። እኔ ምን አገባኝ? ምንድን አንተ ተይው ትይኛለሽ? አቶ ሮሚ አርጅታለች። ያት በቃ ይህን እንትኑን ምናንም በማንኪያ ጀመረች። ወይኔ እናቴ ስርዓት ያዝ እንዳለ ምን እየበላሽ ነው? አንተ ጃፒ ግን እናታችንን እንደዚህ አትናገር። እህታችን ማለት ይቅርታ፣ ሁለታችሁንም ነው የማባራችሁ። እግዚአብሔርን አበዛል። ኖ እህታችን አላለ ብዬ ነው እናታችን ያልኩት። ስራ ጃፒ ወይ ሮሚ፣ እናንተ እኮ ስለማትታዩ እንጂ ሁለታችሁም አምሳችሁን ጠጥታችኋል ነው የተባለው። አዎ ሁለታችን ተቀላቅለንማ አምሳ እንሞላለን። የሁለታችን እድሜ ተደምሮ ይሆናል 52 በይ በቃ። እኔ 26 ሆኖኛል። ጃፒም 27 እየገባ ነው ታዲያ እንጂ አሁን እንደው አንቺ ራስሽ እኮ እንደዚህ እንደኛ ልጆች አጫዋች ምናምን በማግኘትሽ መደሰት ነው ያለብሽ። አንቺን የሚያካክሉት ሰዎች እኮ መሄጃ አተው ማን ያዋራቸዋል? ሮሚ ሁለታችሁም ትልልቅ ሰዎች ናችሁ። ሚዲያው ይኸው እየመሰከረ ነው። ያርግልን፣ ያድርሰኝ። እኔ አንቺን እድሜ እንድኖር በጣም ነው የምመኘው። አንተ ግን ትልቅ ነሽ እያልካት ነው እንትን እያልክ ነው። የአንቺን እድሜ ብኖር እያለ ነው። እንደዚህ አይነት ሙድ የጅጅጊ ያኮ የትንሽ ትንሽ የሶስት ትንሽ ዋኮ ናት። ሮሚ እኔ ትናንትና ስማ የፋኒን ፓንት አይቼው ርዝመቱ ምናምን ስትል ነበረ ሴትዮዋ። ምን ሆና ነው ስታለቅስ ያየዋት? ደግሞ ምን ሚዲያ ላይ ቀረ? እናትና ልጅ ሲላቀሱ አየው። ጥቁረታቸውን አየው የጂጂን። ኧረ ምን የጂጂን ጥቁረት? እኔ ኖርማል ቪዲዮ አለኛል። እግዚአብሔር የምር በውስጥ እኮ አስለብልቧታል እኮ ነው። እንደምፈስ ቅዱስ ወይ ሰው መስሎሻል? 18 አንበሳ ወርዳለት አይደል እንዴ ተፋቱት? ከዚህ በፊት 11 አበባ አወረደችልኝ፣ አጠፋውላት 11 ምን አንበሳ እና ኧረ እባክህ እናቴን 11 አንበሳ እኮ አውርዳልኛል። የሆኒ ቤት 4 ደግሞ ማንጋ ነው እንደዚህ እዮዳም ጋር። ኧረ ሽንት ቤት የገባች ሴትዮ ሽንት ቤት
ሮሚ ያረ እንደው ላያችን ላይ ይታጠቡብን። አሎ ሲስተር ራሶች አትፈስም አለ። እናንተ እኮ የተረገመ ሴለም ታብታብና ኮፕሊንግ አድርጉ ውዶቼ። እጃችሁ ፍሪ የሆነ ስራ ያልያዛችሁ ታብታብ ኮፕሊንግ አድርጉልኝ። ከፍ እያለች ወረድ ጃፒ ከእንትና ከሮሚና ከዛች ከጅቦ ሚስት ማን ይበልጣል? እኔ ሮሚን ከማንም ጋር አላወዳድራትም። ለእኔ ልዩ እናቴ ነች እዚህ ሚዲያ ላይ ከማንም ጋር እንትን ልታስበላ ነው። ሮሚዬ እኔ እወድሻለሁ ታውቂያለሽ። ከብት እኮ ነው። አታወዳድራት። ሮሚ በጣም የምትለይ ሰው ነች በእውነት። ይለይ ሴጣን። አሜን አሜን። እኔ እዚህ ቤት መጥቼ ስንቴ ተረግሜ እንደሚሄድ ችየው ነው። የእናት እርግማን አይደርስም በጡት ይሄዳል ይባላል። አንተ እናት አትበል። ልታስረጃ ነው እንደ እሷን ልጅቷን ትቀልዳለህ። ይበል። እኔ እናት ብትሉኝ ደስ ነው የሚለኝ፣ ችግር የለም። እኔ ስቀልዳችሁ ከእኛ የምትበልጪ ምናምን ብትሆኝ ችግር የለም። ግን እንደዚህ ብትበልጪ ሁለታችን አንድ ላይ ሆነን አንቺን ነው የምናክለው። አሁን ደግሞ በሀብት ነው የሚልሽ። በሀብት ከኛ ብትበልጪ ነው የሚለው። ሀብት ኧረ እናንተማ ባለ ሀብቶች ናችሁ። እናቴ አንበሳ የሚወርድላችሁ። እኔ የለሁበትም። ጆከር ነው የሚወርድለት። ኧረ አለበት እንጂ አባቴ ከእንትኑ ከጥንስሱ ቀምሰህ ወስደህ አለ። አሁን ምንድን ነው መሰለ ሀሳቧን እየገለጸች ነበር ሮሚ። በዚህ ምን እያለች በሚዲያ በዝሙት ጉዳይ ገባ ምክር የሮሚ ቁም ነገርም ስለሚያዝል አሪፍ ምክር እየሰጠች ነበር። ይህን ነገር በደንብ ሂጂበት። ዝሙት አንተን እየመከረች ነው። እኔን አይደለም አንተ አፈር ብላ። እኔ ምን የተዘሙት አይተኝ ነው። እና ስለምንድን ነው የምታወራው? አይደለም እዚህ ያሉትን አሁን በአፋተዋ ገቡ ተጋቡ በሚለው እያወራሽ ነበር። አንተ ግን እንደ ሽማግሌ የምታጫውታት እሷን ምን ለማለት ፈልገህ ነው? አልገባኝም። እኔ ምንም አለ። አሁን እየተናደደች ነው። እንዳታስወጣን ሁለታችን። እኔ አልናደድም። እናንተ እኔ ማንም እንዲነካት በተለይ በእድሜ ትልቅ ናት። አሁን በአሁኑ ዘመን ካሉ ወጣቶች እሷ ትበልጣለች። በመቀመጫም፣ በአቋምም፣ በጸጉር፣ በሁሉም ነገር ራሷን ስለጠበቀች ነው። በእውነት ተፈጥሮ ነው። እንደዚህ እያልክ ከሰው ፊት እንደዚህ አይወራም። ጆከር ነውር ነው። ምን ማለት ነው? ከዝንጀሮ ፊት ያውራ። እቺ መነጽር ፈረደባት ዛሬ። ቦታዋን አላገኘችም። ሮምዬ ግን ቤት ውስጥ እኮ ጨለማ ነው። መነጽር እቃ ምናምን ካለሽ ከዓይንሽ ጋር ይታይሻል። ስነ ስርዓት ያዙ እንዳነባራ አንገላታቻት። አንዴ ታወርዳታለች፣ ትጠርጋታለች፣ ታረጋታለች። የኔ ውድ ሳልዬ ቴንኪው በል ጆከር። ምንድን ነው ቴንኪው? ለምንድን ነው ጊፍት ሲሰጥ ቴንኪው አትልም? ኧረ አላየሁም። ስራ ይዤ ነበር። ቴንኪው ማነው የሰጠኝ? ጎበዝ ነው እኮ ታውቂያ። ከእኔ ጋር መጣላት አይፈልግም። አውቃ ስትቀስር እኮ ነው። ወላሂ ማነው የሰጠኝ? አላየሁም። ሳሪቲ ናት። የጃፒ ደርቢ ሳርዬ ደህና ነሽ? ተመልሰሻል? ፈንድነሻል? ከፈንደንሽ ነው እኔ ጋር ደህና ለጃፒ ደር አንበሳ አታረጊም? ሞኝ ነሽ አንቺ። ከየት አምጥታ ነው የምታደርግልን? አራረገች። አንተ ባለ ሀብት ናት ብለዋል። ኧረ እነዚህ ስማ ጆካ ነው ማስክ ነው ዘማስኮፍ ዞሮ ናቸው። እንደዛ ነው። ሳራ ምግብ ቤት አለ የሀብታም ነኝ የምትይ ከቷን አውሩት አታውቅም። ደግሞም እያወራችም አይደለም። በቁም በክብር ማንም ያውቃታል። ሮሚ እኛን ከጎን አድርገሽ ከታች ገዝቱን ቀይረሽ ለምን አንቺ በትልቁ አትሆኝም? ሰፋ ብለሽ በደንብ እንድታይሽ
በእንትኗ መስኮቷን ሳባት እኮ ነው ተጨናንቃለች። ገባ ምን ልታሽን ሽንት ቤት ልገባ መሰለኝ ዘጋጋች ቤተዋል። አንተ ስነ ስርዓት ልትበላ ነው። አይን አይኗን እያየን ደግሞ ማለት መብላት ያሳፍራል። ገለበጥሽን አራን ያገለበጥኳችሁ ማንም ይነካካ ሮምዬ እኔ እምልሽ እኔ ከ5 ቀን በፊት ጂጂ በዛ ልክ አዳሯን ሙሉ ነው የሰደበችሽ ሰክራ ጂጂክያ ጃፒ ራሱ እየሰማን ነበር። አይሆነ ቤት ነበር ካል በኮሜንት እየሰደብኩልሽ ነበር። አውቃችሁ ልታነካኩኝ የምር ጋኝ የመታት ሴትዮ የሆኒ ራሱ እሷ እየተሳደበች የሆኒ 5 ልብ ሰጣት። የልቤን አድርስ እያለ አይተዋላል። ይኸው ቦስ መጥቷል። ቦስ መጣልሽ ወዴ ሜላትን ቀምሷል እያለችክ ነበር ሮሚ። ወዴማ የሆነ ነገር ደርሶታል። ያራዳ ልጅ እንዴት ነሽ? አረ ሰላም ልበላጆ ከቆይ አረ ተናፍቃለች። ዝርያችን ሰላም ነው። ዝርያ እንዴት ነሽ? አለው ጥያቄ ያራዳ ልጅ አንቺ ጠፍተሽ ይኸውልሽ እነ እንቁርቲ ፈነጩበታል የሚሄደው አንቺ ጠፍተሽ። ዝም በላ አንድ ጊዜ ጥያቄዋን መልስላት። በቃ ሰላምታ ይበቃል። ሆዴ ሜላ የምትባለው ልጅ ታውቃታለህ በደንብ? አዎ ሮሚ በደንብ እንጂ። እሺ ደራሲውን ፈታችው እንዴ? ድሮም እኮ የተለያዩ እኮ ናቸው። እኔ ሜላትን ሳቃት እኮ ብቻዋን እኮ ማለት ያው ባለ ትዳር አልነበረችም። አንተ ግን ደህና ደላላ እናቴ ትሙት ጆካ ሚካኤልን ነው የምልሽ እኔ ብራዘር። እንዴ እኔ ሳቃት እኮ ሜላትን እኮ እንዴ ባሻ ታውቅ የለ እንዴ? መች እኮ ተለያይቷል። ባሻ የሚያውቀው ነገር የለም። እኔማ አላውቅም። እኔ ባሻ ዝም በል ቆይ ጆካ፣ እኛ በውስጥ እናወራለን እንዴ? እኔም በውስጥ አወራዋለሁ። ያቅም ጃፒ የሚያውቀው ነገር የለም። አይቶ ጃፒ እንኳን ቶ ያውቃል። እውነት ለመናገር አላውቅም። እኔ ደውዬ ስጠይቀው አላውቅም፣ ያለበትንም አላውቅም ነው ያለኝ። ስለ ሰውዬው ዩቱብ አትከታተልም እንደ ጆከር? ምንድን ነው ኢንፎርሜሽን ምን ሊያደርግልን ነው? እኛ ስማቅን ስንት ችግር እያለ እኛ እንትን ተራ ሰው እኛ የምንከታተል ያ እኮ ስለዚህ ዩቱብ ላይ ያለ ይስማከ ወርቁ እኮ በየቀኑ እኮ ነው ዩቱብ ላይ እኮ ያለው ሮሚ የድርሻ ማለት አለ። ሰውየውን አሜሪካ አስቀምጦ እሱ አገልግሎት ሊጠቀም ነው። ስለዚህ የቤት እመቤት አድርጎ ሰው ሲመጣ እየለቀቀ እንደዚህ ሊጠቀም ነው እያለች ነው ሮሚ። ድገምልኝ፣ አልገባኝም። ጃፒ አብራራለት። እኔማ ስማ ልንገርህ ሆዴ፣ እኔ አሁን ስለ ይስማከ የትዩን አላውቅም። አንተም አልነገርከኝም። አሁን እነሱ የሚጠይቁት ተፋተው ታውቃለህ ወይ ነው ያለች ሮሚ። አዎ ተፋቷል እኮ ከተለያዩማ በጣም ረጅም። በቀደም ስጠይቅ ለምን አላውቅም አላልከኝም አንተ? ለምን ሆዴ ግን ትሸመጥጣለህ እንዴ? አረጆ ካልተጠያየቅንም ኖ ሆነ ቤት ላይ መጥቼ እንደውም ሰሊም ቤት ላይ መጥቼ ስጠይቅ አላውቅም እጠይቃታለሁ። ቤቴን ከፍቼ አንተ አይደለም አላውቅም ያልከው የት አድርሰዋለች እኮ የት አድርሰዋለች? መፋታታቸውን ምኑንም የማውቀው ነገር የለም ነው ያልከው። አዎ እኮ ያለበትን ቦታ እንዴት ላውቅ እችላለሁ? ግን ጀርመን ሀገር እንደሚኖር ግን አውቃለሁ። በቁስል ጊዜ የነበርን ሰዎች ደቷሽ ወላሂ እኔ እውነቴን ነው የምልህ፣ እግዚአብሔርን ነው የምልህ። እኔ እንደተለያዩ ግን አውቃለሁ። እኔ አሁንም ቢሆን እኮ ነጭ ነው አይደል የምኖረው። እኔ እኮ ከዚህ በፊት እኮ ከሜላት አክስት ጋር ተጣልቼ በስራ ምክንያት ሜላት የኔ ሽማግሌ ሆና በመጣች ሰዓት ሜላትና ባሏ ተለያይተዋል እኮ። ረጅም ጊዜ ከተለያዩ እኮ እንደተለያዩ አውቃለሁ። እንደዛ አላልከንም እኮ ለእኛ ግን አላውቅም ነው ያልከኝ። የት እንዳለ ግን አላውቅም እንጂ ጀርመን ሀገር እንደሚኖር አውቃለሁ። ከጀርመን ደግሞ ማንም እንዳላባረረው እናውቃለን እኮ። ቆይ አንድ ጊዜ የሆነ ግርግር ተፈጥሮ ፋኖ የሆነ ነገር ተናግራ የሆነ ቤት ተሰብስበው እሱን ይዛ መታ በአደባባይ አይደል እንደ ሳመችው ዮኒ ቤት ላይ ትክክል ነው። ባሻ አንተ ደግሞ ከዛ በዛ በጸብ ምናምን ባልከው እኮ በቅርብ ጊዜ ራሱ አንተ ጋርም ጸብ ነበረች አይደል? ኖ እኔና እሷ እኮ አልታረቅንም። ኖ ተጣልታችሁ እዚህ ስትናገራት ነበር። አዎ ይኸውልህ ምን መሰለህ፣ ከእሷ ጋር ሳይሆን የተጣላ ነው ከአክስቷ ጋር ነው። ወደ ነፍሷን ይማራት ዞቢዞ ሶይትዮዋ ሞታለች። ነፍሷን ይማራት
ከሴትዮዋ ጋር ያልተከፈለ ብር ስለነበረ በመሀል ሽማግሌ የነበረችው ሜላት ነች። ዙሮ ወደኛ እኔ እንደኔ አያገባኝም። እዛው ሴትና ሴት ሚስት አለ ባለቤት እዛ ይደባደቡ። ነገሩ ወደ ትዳር ስለተቀየረ አያገባኝም። እኛም ማለት ተጨባጭ መረጃ በሌለበት ነገር ላይ መናገሩ ትንሽ እኔ አያገባኝም። እኔ የልዕልቲን ግን እኔ አዳምጠኝ። አንተ የሆነ ነገር ቀምሳል፣ አሽትታል። ናይ ጆካ ሚካኤል መድኃኒዓለም ጆካ ታገኛለሽ እኮ እኔና ባሻ እኮ ምንም እኮ ቀምሰን እኮ የምናወራው። ባሻን አታስገባው። የሰብር ከመተኛት ውጭ እንደዚህ አይነት ነገር ውስጥ አይገባም። ማን አድርሶን እኔና ባሻን ማን አድርሶን የሚያቀምሱ አይገባም። የሮሚያውን ጥያቄሽ ምንድን ነው? እኔ ባይሆን ዮናስ እልል ያለበትን ምክንያት ብትጠይቁልኝ ደስ ይለኛል። ዮናስማ ልጅን ለልጃችሁ ሰጥቻለሁ ነው ያለው። ጀፒ አንድ አንበሳ ሲወርድ አሉ። ይሄ ልል በይ ማኝ እዚህ እኮ የሞተ ወፍን ብታወርድለት እልል ይላል። ችግር የለበት። አሁንም አጠሩበታል፣ እልል ይላል። በቃ ተፋታ ከሆነ ቆይታ ከሆነ እኛ እኮ አናውቅም። በሱ ላይ ደግሞ ዞን የሚባለው ሊጠበሰች ሲባል እኮ ነው እኛ እንጂ ምን አገባ። ከአሁን በኋላ ሴቶች የተባላችሁ ብላለች ሮምዬ። አንድ አንበሳ መጥቶ አይሰጥም ያለ እኔ ፍቃድ ብላለች። ብዙ ጊፍተሮች የተበሳጩት በዚህ ነው። እንትን ጌመሮች ተናደውባታል። ተናደር ይሆናል እኮ ለዛ ነው እኛ እኮ ዳሩንን እንምለው። እንትን ጉዳይ ነው ይሄ። የሆነ ሌላ ጦርነትም አለው ከጀርባ ይሄ ነገር። ዝም በል እባክህ አንተ ራስህ ታምታታለህ። ዝም በል። እንቁርቲ ራሷ አላያችኋትም? በአንድ አይኗ እያለቀሰች ትላንት፣ በአንድ አይኗ ትስቃለች። በጣም የምትገርም ሰው ዊልቸር ላይ ቁጭ ብላ እኮ አለቀሰች። እንቁርቲ ግን ለምንድን ነው የሚያናድያት? ቆይ እንቁርቲ ምንድን ነው የሚያናድያት? እኔ ያልገባኝ ነገር ይሄንን ያልገባኝ ምን አገርያ ምንድን ነው እንደዚህ ከበፊት ጀምራ እኮ ነው እንደያዘችው። ግን እሱ በቃ በጣም እኮ የሚገርም ነገር እኮ $1000 በልታለች አሉ። እውነት ይሁን ውሸት ግን ከሴትዮዋ በልታ ነው ተደዋውላታለች አሉ። አዎ ከሴትዮዋ ጋርማ እኮ ሴትዮዋ ደግሞ ተጠቃሚናችሁ አንጀታችሁን አቀዝቅዛችሁ እየመጣችሁ እኛ በባዶ አንጀት ምን አስቸው እንዳያገባንም ጃፒ። እኔ ምን አለ እዛ እኮ ነው ዳረን ያስል ጆከር በማያገባ ጆካኔ እኮ ብያለሁ እኮ ወደ እነዚህ አንተ የበላ አንጀት ነገር አላቸው። ለመሰለ ጆከር ለመሰለ ወደ ብሔር ፖለቲካ ከተቀየረ የእንቁርቲን አጀንዳ ነው የምታራምደው ማለት ነው። በቃ በናውሰና ላይ ስትቀልድ የነበረች ነች እንቁርቲ ማለት እኮ። ይሄ እኮ ግልጽ እኮ ነው። አሁን ስለ እሱ ተወው። በዛ ሰዓት መጣ አልነገርከኝም። እኔ እንደዚህ ማታለያ አልፈልግም። ግን እኔ እውነቱን እነግርሃለን። ጉበት ስብት የሚባል ነገር ስላለ ያንን ነገር ብብቱንም ብልቱንም በልታችሁ ስለሆነ የምትጮሁት እኔ አያገባኝም። እዚህ መካከል እየተሳሳትክ ነው። ዞይን ከጠየቀኝ ወንድሜ ነው። ኢስማክም አማራ ነው። ዞይም ወንድማችን አማራ ነው። ምንም እንትን የለው። እኔ ወንድም አይደለሁም። አይ እንደ ብሔር ከሄድከ እኔ እንደ እንትንነትማ ወንድማችን ባሻ እያርል ባሻ። እኔ እናንተ ቆመን ግን ለስንት ሰው መዋጮ ስንለምን የነበረው እኔ እናንተ ነን። የምልህ እንደሱ አንድ ነገር ልንገር በራይ አሁን እነዚህ በሜላት እሙሙ ተለበለበ የሚል ጉዳይ ውስጥ ገብቼ እኔ ራሴን ሳቦካ አልኖርም። አይመጥንንም። ያንን ነው የምለው። አሁን ለምሳሌ እኔ በሌለኝ መረጃ የምትናገረው ነገር ግን ስህተት ከሆነ ሁላችሁም ለህሊና መታ የሴትዮዋን ቁስል ስህተት ወደ ብሔር ብቻ እንዲያመጣ ሌላውን ነገር በግለሰብ እንደፈለገ የተጨፋጭ እሱን ትክክል ነው። ወደ ብሔር እንዳትመጡ እዛው ራሳችሁን ቻሉ። እኛም እያለን ያለ ነው። እሱን ሮሚም የምትዩ ይሄንን ነው። ኧረ ልጅቷ ጉራጌ ምናምን ብላ ስጠራ ነበር። ሜላት ጉራጌ ምናምን ብላ ስጠራ ነበር። ከብታውን ከኔ ጋር ሊቀመጥ ነው። አተላ ዝም ብለህ አንተ ግማት አማረ ለምን ትፈራታለህ? ጀርመን ስለምትጫምነ ሰው ትከተላለህ። እንደ ግማት አንተ ማነህ? ጥንባሮ ጌጥ ሆነ ነገርን ልቀምሳት እድሜ ልክ ስትንከራተት ትውላለህ። አተ ጅራታም ለምን ትፈራ? ምን አባ ፈልገህ ነው እዚህ ከኛ ጋር ቂጥቂጥ የምትከተለው? ማነው ሰውየው ገብቶ ጃፒን የሚሰድበው? ማነው? ያለ አንድ እድሜ ልኩን አገልጋይ የአረብ ባሪያ ሆኖ የሚኖር
ይመቸኛል። ይደብራል እንዴ? አንዳንድ ጊዜ ምን መሰለሽ ሮሚ፣ ሰዎች ካልፈለግሻቸው ካልነካሻቸው ለምን እየመጡ ይነኩሻል? ገባሽ? አልደረስኩበት አልከተላቸው ነው እነሱን ምን ጉር ናቸው እነዚህ በክቶች። ቁም ነገር እያወራን ነው። ሮሚ ጥያቄ አለኝ አለች። ቦስን ጠይቂው፣ እየሰማን ነው። እኛ ደግሞ አንዳንዴ ማዳመጥ እኮ ቦስ ይኸውልህ፣ ቅድም አልነበርክም? ኦዴ በጣም እንደዚህ የተከራከረላት ደርሶታል ሲባል ሮሚ እኔን ታውቂኛለሽ። እኔ ሁልጊዜም ለሀቅ የምቆም ሰው ነኝ። የማውቀውን ነገር የምመሰክር ሰው ነኝ። ምንም ፍራቻ የሚባል ነገር የለኝም። አድራሻዬም ፍራንክፈርት ነው። ማለቴ በጣም ግልጽ የሆንኩ ሰው ነኝ። እኔ ከማንም ሰው ጋር ተቀላቀየ ዱርዬ ነኝ። ግን እውነት ለመናገር አንድ ቀንም እኔ ከወንድ ጋር ስትሄድ አይቻት አላውቅም። ማንም አይመቻትም። ሁሉም እንደተናቆረች ነው። ያንን ነው የምለው። እኔ ብዙ ሰዎች የሚቃወሙኝ በምን ምክንያት እንደሆነ አላውቅም። የግዴታ ሰው ስላጨበጨበ አዎ ነች ምናምን ትገደል የምል ሰው አይደለሁ። ቆይ አጀንዳ ልትሆን የበቃችሁ ምን አድርጋ ነው? ሩስ ምን ሆኖ ነው? በውስጥ እንግዲህ የሆነ የበላችሁ ብር አለ ተብሏል። እንግዲህ ሮሚዬ እስኪ መረጃውን ልክልሻለን እንደምንም አድርገን። የሆነ ብር በልታለች ይባላል እንቁርቴ። እንቁርቴ የሆነ ብር በልታለች እየተባለ ነው። ለዛ ነው እንደዚህ የሚያንገበግባት። ተለጥፎ የለ እንደ $1000 ገብቶላታል እንቁርቲ በአካውንት ገብቶላታል፣ ከነ ማስረጃው ገብቶላታል። $1000 ገብቶላታል። ለዛ ነው እና ዞዬን ያስገባላት እና ዞዬ ለምን ሰጣት? ለሷ ያው ይጣራል። እሱን ሊቀምስ ፈልጉ የሆነ እኛ አናውቅም፣ ግን ሰጥቷታል። በምን ሮሚ ሊደክል ፈልጎ ይሁን ምናምን የሚባለውን እኛ አናውቅም፣ ግን ሰጥቷል ነው የሚባለው። ጆዬ ለቲክታከር ጠቅላላ ሴቶች ነው የሚባለው። በእንደው በቪዲዮ እንኳን ያሳዩታል። ሙሙ ዝም ብሎ ለሁሉም አንበሳ ይወርዳል። አይ እንዲሁ ለእርዳታ ይመስለኛል። እርዳታ ብላ ጠይቀው ነው መሰለኝ። ኦኬ። እና ማን የተረዳው ሰው እያለ እርዳታ ታዲያ ሰጥታለች እሷ። ልዕልቲ የምትሰራ ያለችው ልክ አይደለም። እኔ ከድሮም ጀምሮ ይህን ሰውዬ ትከታተለዋለች። አሁን ከሜላት ጋር አይደለም ችግሯ ያለው ከዞዬ ጋር ነው። እኔ እውነቱን ልንገራችሁ፣ ከሜላት ጋር ምንም የሚያገናኛት ነገር የለም። ከዞዬ ጋር ነው ችግሯ። ዞዬን ደግሞ ያው እንደሷ ስላልረዳላት ወይ ደግሞ ስላልተቀበለችው ስላልተጠቀመች ይሄ ነው ብዬ ነው የማስበው። ይሄ ጥቅም ጉዳይ ነው ያገናኛቸው እንጂ ሌላ ምንም ለከሌ ወግና ለከሌ አግዛ ምናምን አይደለም። የጥቅም ጉዳይ ነው። ሮሚዬ ታውቂዋለሽ። ያ ነው ከድሮም ጀምሮ ለምን ለነዚህ ጊፍተር ይሰጣል ለነዚህ ይሰጣል ምናምን እያለ ስትናገር የነበረችው ራሷ ነች። ጉድ እኮ ነው። ልጠቀልለው ፈልጋ ነው ያ ይመስለኛል። የሆነ ጥቅማ ጥቅም ቀርቶብኛል ነው ሀሳቧም። ያው በግልጽ እኮ ብትናገር እኮ እኛ ማዋተን ሰጣት ነበር እኮ ማለት መረዳት ካለባት ያው ሄለን ቤት ወስደን እናስረዳት ነበር። ግን ያው ልጅቷ በተንኮል ነው ሄደችው። አልገባኝም። ግን እኔ ሴትዮዋም ባለቤቱ ለምን ወጣ አትናገርም? ችግር ካለባት እንዴት ነው አንድ ሰው መናገር እና ማውራት የሚችል ሰው ላይ ብድግ ብለሽ ቆረቆርለታለሁ ብለሽ ተነስተሽ ስለ አንድ ሰው ማውራት ማለት እኔ እንጃ፣ እኔ አይመስለኝ። ኦኬ እንደዛ ከሆነ ፋይን ነው። ግን ይህን ነገር አንቺም ትንሽ አጣሪበት፣ ጎበዝ ነሽ መርማሪ ምናምን መርምረሽ የሆነ ነገርማ አቅርቢልን ባሻ። በቃ ይሄ ጉዳይ ወደ ፖለቲካ እንዳይሄድ ጠብቁት እንጂ ሮሚዬ ማን በበላ ማን ያጣራል? የበላ ያጣራል። ችግሩ የጥቅም ጉዳይ ነው። ከልጅቷ በላይ እኮ በየቤቱ እየሄድክ ሽንጥን ቀጥረህ የምትከራከረዋል።
እኔማ ይኸውልህ ስማ፣ በየቤቱ ሄጄ ሽንቴን ገትሬ የምንከራከር ማለት ነው። ስለማውቀው ነገር ነው የምከራከረው። እውነቴን ልንገርህ ደግሞ የቅርብ ጓደኛዬ ሜላት ማለት ጠንቅቄ ነው የማውቃት። ስለማውቀው ሰው ደግሞ ማንም ሰው ከጠየቀኝ ደግሞ ይዙር እየተባለ ነው ክፍያው ማን አሁን ክፍያው በትክክል ይጣራና መሰጠት ያለበት ሰው ይከፈለውና ወይ ጉዳይ ወደ ቁም ነገር ይሂድ እየተባለ ዘረኛ ላይ እያሉ ነው ከታች። ማን ነው ዘረኛ ሊሆን አይችልም። ሆዴንማ ዘረኛ ሊሉት አይችልም። እኔ የሸገር ልጅ የካዛንቺስ ልጅ ነኝ። እኔ ይኸውልሽ ስሚ፣ አንድ ቀን እንኳን እኔ ከጃፒ ጋር 10 ዓመት ጓደኛሞች ነን። አንድ ቀን በሚያወራው ፖለቲካ ላይ ገብቼ ወገቡን ተሰብሮ ያ ሁሉ ነገር ሲመጣበት እኛ አይደለም ከጎኑ ስማ፣ እኔ ወገቤ አልተሰበረም። ስማ ሰውዬ፣ እኔ ወገቤ አልተሰበረም። እኔ ይኸውልህ ባሻ፣ እኔ ይኸውልህ ጓደኛዬ ነኝ። እኔ ግልጹ መናገር እፈልጋለሁ። ዘረኛ ምናምን አይደሉም። ታውቀኛለህ ባሻ፣ እኔ የሸገር ልጅ ነኝ። እኔ በማንኛውም በጓደኞቼ ፖለቲካ በሚያራምዱት ላይ መቃወምም መደገፍም አልፈልግም። ማንም ሰው ለመብቱ መቆም መታገል ይችላል ብዬ ማምን ሰው ነኝ። ስለዚህ እኔ ፖለቲካም በምንም አይደለም ከሰዎች ጋር ኖርማል ወንድማዊ ሜላት ናት እንደምታወራ ከጎን ኧረ አይደለች፣ እህቴ ነች። ባሽ ወዲህ የትመቸኛለሽ እኮ ብራዘር ጆካ እንደ አረ ብራዘር፣ እኛ ስንት የምንታገል ሰዎች እኮ ነን እኮ። አረ እንደዚህ አየሩ ካለ ግን እንሻተት፣ ከዛ በኋላ እንገለበጣለን ሁላችን። በጃፒ ላይ ይድረሰኝ ለኔ። ኧረ እኔ ባሳቅልህና ነው እዛው እርስ በርሳችሁ ተወጣጡ። እንደዚህ አይነት ህይወት ውስጥ እኔን አታነካቱ። ጃፒሻ ጃፒ ይመቻችሁ። በቃ ምሳ ልበላ ነው። ወዳችኋለሁ። ስላገኘሁሽ ደስ ብሎኛል። ዝርያ ያራዳ ልጅ እንኳን ሰላም መጣሽ። በቃ ለማንኛውም ሆዴ እንትኑ እንደራሱ የት እንደገባ አጣራልን። ለማንኛውም አብሽር ሮሚ። እሺ ደራሲውን እንፈልገዋለን። እንግዲህ ስማ ሆዴ፣ እሱን መጠየቅ እንፈልጋለን በግል ገባ። ሰላም ነው ወይ እንዴት ነህ ምናምን ለማለት በቃ ያ እሱም ትክክል ነሽ፣ እሱም ትክክል ነሽ። እኔም በዛማ እኔም እኮ አብሬያችሁ እኮ ትክክል ናችሁ። ይሄ እኮ የሀገር ቅርስ ነው፣ የሀገር ሀብት ስለሆነ እንፈልገዋለን። የበላ እንጀት አይችልም አለች። አይዞህ ወንድሜ፣ የምትፈልገውን ነገር ሲናገር ዛሬ አውደ ዓመት ነው። እንኳን አደረሳችሁ። እንዴ እሱ አሁን ምን መናገር ቢፈልግ 4 መጽሐፍ ጽፎ ስንት ነገር መናገር የሚችል ጥበብ ያለው ሰው ነው። ትክክል። ስንት ነገር የሀገር ሀብት እኮ የምልህ እኮ በዚህ ደረጃ የምናከብረው ሰው ስለሆነ እንዲሁ ቀለል አድርገን ሰውየውን እንትን ከምንለው ትንሽ ጊዜና ቦታ እሷን እኮ ነው እሷን ዘመዴን እኮ ነው የምትጠይቃት። ፍራንክፈርት ነው የሚኖረው። ስማ እኔ መጥቻ አገኘዋለሁ። ፍራንክፈርት አይደለም እኮ ፍራንክፈርት አይደለም። አይ ፍራንክፈርት አይመስልም። እኔ አላውቅም። ባቻዬ ግን ማጣራት እንችላለን። ግን ማወቅ ግን ምንድነው ኮመንት ሆዴ በልታሉ ሽማናት ምናምን ለምን ትሉታላችሁ? አረ ዝም በሉ ከካም ደንቆሮ ህብረተሰቤ የልዕልቲ አጨብጫቢ ሁላ ዝም በለ። ልዕልቲ የምትገፋለን መርዝ በጭራ የተረጨ ልዕልቲ መክፈል ጀመረ። ልዕልቲ መጫወቻ ሆነ እመቤቴን ጆከር ግን ወጣታችሁ ነው። ግን እንደዚህ ባሻ ምን ሆነ ነው? ግን እንደዚህ ስነስርዓት የጎደለውን ህብረተሰብ ስነስርዓት ማስያዝ የጎደለ ግን አንተ ሰውዬ ባሻ፣ እኛ እኮ ከጀርመን የወከልንህ እኮ እነዚህ አሮጊቶቹን እነ እንትናን ምናምን ስነስርዓት እንድታስይዙልን ነው። እነ ጆከር ጀርመን ምናምን ተባብሎ መከፋፈል ተጀመረ። ጦራችንን እናዝምት ይሻላል። ጆካ እኮ አሁን ጀርመን ልትመችልና ጆካ ጀርመንማ እንስባለን ብራዘሪ። እኔ እኮ ጀርመኖች እኮ ያወራችሁት አትታመኑ። ብዙዎቻችሁ ችግር አለባችሁ። በሄሊኮፕተር ጸበል መረጨት አለበት የጀርመን ህብረተሰብ። ጤነኛ የለማ እንዴ እንዳለ በሚዲያ እያለቀሱብን ነው። ወዴ ስፈልጉ ቂጥ ለቂጥ ትናከሳላችሁ። ከባድ እኮ ነው።
ምን አሉ እንጂ እኮ ምንም ማስረጃ የለም እኮ። የትኛው ቂጥ ነው? ድንጋይ ቂጥ ደግሞ ማን ነው መሄደው ደግሞ እዛ ዝቅ። ሮሚዬ ወዳጄ፣ ዝርያ፣ እናቴ አንቺ ቤት ሆኜ እኔ ክፉ ነገር አልናገርም፣ ግን ያው ተያይዘው እያለቀሱ ነው እናትና ልጅም። ጀርመኖች የአንተ እርግማን እኮ ነው እንደዚህ የሚያላቅሳቸው። አሁን ጆ ከእውነት ተናገር። ሳሪ የመጣች የባሻ ጓደኛ አስታርቋል። እና ጃፒ ልታሰዳድቢ ነው ሮሚ አሁን ያስገባሽው? አንሰዳደብም አንሰዳደብም። እኔ አንቺ ቅሌታ ምን ከዚህ ለምን እንደሚሰድበኝ እኔ አላህ ብቻ ይወቀው። እሺ ሳሪ ምንድን ነው ግን ትዋደዳላችሁ ይመስለኛል ከባሻ ጋር። እኔ ለምን ወንድሜ ነው አልጠላውም፣ ግን ለምን እንደሚሰድበኝ አላውቅም። ጃፒ አመለጠ። ጆካ ይመቻችሁ ብራዘር። ለምን አታጠፊም? የሰራሽው ቪዲዮ ሁሉ እኮ አይቼዋለሁ። አዎ ግን ሳራ እኔ አንተን እስካልነካውኝ ድረስ መብቴ ነው የፈለኩትን መከተል። እኔ ያን ያው እኮ ነው ምን እኔ አለመናካት። አንተን አልቃወምም። የምትከተለውን የምትፈልገውን ነገር ስቃወምህ እኔ አንተ ጥል ይሆናል። የምትደግፊው ውሻ እንጂ ህዝብን ስለጨፈጨፈ የራሴ ምክንያት አለኝ ጆከር። ሁሉም የራሱ በግለሰብ ደረጃ ግንኙነት ነበራችሁ? አዎ ልበልህ? እሺ ልበልህ? እንደዛ አይመስለኝም። በቃ መችሽ። አይ ግን ሳራም ግን ይቅርታ መጠየቅ አለብሽ የሚለው ነገር ላይ እኔ ያስማማኛል። እውነት ለመናገር ዩኬ ያሉት እነባርች ባለፈውም አንድ የአማራ ልጅ ተጎድቶ መጥቶ 80 ሺህ ብር አዋጥተው እዛው ጋር አሰባስበው ካሽ አስገብተዋል። እና እንደው የተናገርሽው ነገር ባሻ በውስጥ የነገረኝ ትንሽ ቅር ስላስባለኝ እንደው ጃፒን ይቅርታ ብትጠይቂው ብዬ አስባለሁ። ምክንያቱም አንዳንድ ጊዜ ዱርዬዎች ብለን የምናስባቸው ሰዎች ለቁም ነገር የምናጫቸውና ትልቅ ቦታ የሚያግዙን ሰዎች ናቸው ብዬ አስባለሁ፣ እንደ ጓደኞቼም ስለሆኑ እውነት ለመናገር እና በዛ ነገር ከተሳሳትሽ ይቅርታ ብትጠይቂ ደስ ይለኛል። መልካም ቀን ጋይስ። ሮሚ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ስፈልግሽ አጣሁሽ። ሜሴጅ አትመልሺ። በምን ደወልሽልኝ እንዴ? ሜሴጅ እየጻፍኩልሽ ነበር። ከዛ በኋላ ክሪስ ደወልኩለት። ለምን አልደውልልኝም? ስልክ የለሽም? ሲም ካርድ ስለቀየርኩኝ ቁጥርሽ ጠፋብኝ። እንዴ ማርቲ አትሰጥሽም እንዴ ቁጥሬን? የማርቲ ራሱ የለኝም። ባለፈ ሀይ ብላኝ ድንገት እንትን አለልኝ። አንቺ ከሰው ሁሉ ተለያይተሻል። በኛ ደህና ነሽ? አለሁልሽ። ሰላም ነሽ? አለሁ። ወይ ወንድምዬ ምን ታለቅሳለህ? እንዴት ናችሁ? እስቲ ተንፈስኛ ደግሞ እንደ ቢልዲንግ ሮሚ በትልቁ እንዴት ነህ ሮሚ? ይሄ ነው እንዴ ቁጥር? ናይሮቢ ላይ ተመልሻለሁ። አሸተሙ ተመለስ። ቆየሁ እኮ ተመልሰሃል። ቡጣ እንዴት ነሽ? ቆይተሃል። በተረፈ አላየሁትም ነበር እኔ እኮ ስልኬን አስቀምጬ እኮ በቃ ሮሚን እየሰማሁ ፍርስ ስላለው በነፃ እኔ ደግሞ ገስት ስልክ ይመልሱብኛል። በጣም ተናደድኩኝ። ይመልሳል። ምን እንጃ። ማርያምን ሚሚሾዬ እንዴት ነሽ ማሬ? ገስት የላቸውም። አሪፍ ነው። እንትናም አይ እነሱ አይደሉም። ሳሪጅ ወጣች እንዴ? ወጣች። አይ ሮምዬ ሮሚዩ ቡጣዬ በቀረዴና አንድ ነገር ሳረሳው ልንገራት እና ለሮሚ ወደ ውስጥ ልግባ። ስሚ ሮሚ አንቺ ያው ቅድም ያልሽው ማለት ነው እንዴ ሰው ባለ ትዳር ሆኖ ትዳር እየቀማ ነው እንዴ? ኧረ እንኳንም ጀርመኖች ባሌ እንዳቀማኝ ነው። ምን ልበላት?
ደግሞ ተመችቶኛል መልኩን ማለት ነው። አይ ቡታዬማ ጸይም ናት ልጅ ነው እንጂ ያዙልኝ እንዳትረሷ ስንጣላ እጅ ጥላሸት ትዝ ይልሻል ጅጅግ ያሲስ ብለሽኛል እኮ ብዬሻለሁ። አይ አንቺ ሮሚ ግን አንቺ እኮ አይ ቤቲ ናት እንጂ ስትል አንቺም ተቀጥለሽ እንደ እውነቷን እኮ ነው። ጅጅግያ ቤት ስሚ ሮሚ ግን መቤቴን ሮሚ ሲሪየስ ሆነሽ ቁጭ ብለሽ የምታወጪው ቃል እኔ በጣም ስለምወድሽ ይሁን አላውቅም፣ ሽንቴን እስከምለቀው እኮ ነው የምስቀው። መቤቴን ትችያለሽ ክርስቶስን እንዴ አቡዬትም ስንት ጊዜ መሳቅ ጠፋብኝ። ይኸውልሽ እስትራጭ ያረገንኩ ነው። ኧረ ወርቅዬም ታውራ እኔ ማሮች ሀንዬ መጣች ተነፈስን እኛ። ኧረ አውሪ ወጣዬ እንዴት ናችሁ? እንዴት ከረሙ? ወርቅዬ እንዴት ነሽ? እኔ ውድ ያው መጣሁ አለ ሮሚዬ እኮ ኧረ እንኳን ደህና መጣሽ። እንዴ አጀንዳ ልትሆኝብኝ ፎሎ ሊሰበሰብብሽ ነበረ እኮ እህትዬው። አዎ በጣም አባቃራ ጌም መጫወት ታውክ እንዴ? ይጫወታል። በእናንተ አይቼዋለሁ። ከእንትና ጀመርኩ እኮ ጀምሬያለሁ። እኔ ጋር እንጫወታለን። አዎ ወደ ስራ ተመልሻለሁ። ኧረ ሮሚ ያኛው አካውንት በሱ እኮ ነው የምጽፈው ቴክስት። ያኛው አንደኛው እሱን ነው እኮ የምትይዘው እንዴ? እኔ በዛኛው ነው በእውነቱ እሱ ነው። እሷ እንትን ላይ አትመልስም እኮ ቴክስት እኮ ቲክቶክ ላይ አትመልስም። ብዙ ሰው እኮ ነው ራሱ ታግ እንኳን አይተሻል? እጅግ በጣም ብዙ እኮ ነው ታግ የሚያደርጋት እኮ እንዴ። አዎ እሷ ቆይ በ9 ላድርገውና ግቢ እንትን ካለ እንደ ይወርዳለሁ። ችግር የለውም ብላ ከሞላ ኧረ 9 አለ። አንድ ብትወጪ ቦታ ካጣች ትንሽ ታነበል እስቲ ጌታን ቤታችን ሀኒ እንዴት ነሽ? እንዴት ነሽ? ሰላም ናችሁ ወይ? እግዚአብሔር ይስጥልኝ። ነይ ግቢ ማለት አልያዝኩምማ። ሞባይል ባንኪንግ አለሽ እንዴ? ወይ ሮምዬ ፍርሻ እንደ ወንድምዬው መጣና እስቲ ወይ ለምን ወጣሽ ፍሬ? እንደ ሮምዬ ፍሬ እንዴት ቆላቃትም አስወጣሃል እንደ እንዴት አታውቂያትም ሮምዬ? እህቴ በያት እሷ እህቴ በያት ጓደኛዬ ነታ። አንድ ቀን በሳቅ እየገደለች ሻነብራ ውጭ ሀገር ሆና በቃ እንደዚህ በመነጽር ተነሳች። ማታ ነው የተነሳች በዚህ መነጽር። እሺ ተነሽ አስገቢያ ስቶሪ አላቃ አስወጣሃል። ችግር የለውም ሮምሽ እና ወንድምየው ግባ። ወንድምየው ራሱ 28 ሌብል ገባ እና 27 ገባ እኮ። ምን አሉ ሮሚ ሰማሽ? ምን አሉ? ኔምበር እዚህ ቤት ኔምበር እንደ ይቀጣቀጥልሻል አልኩሽ። ጌም እና ባይዘዌ ሮሚዬ ቤትሽ ግቢና ላስደንግጥሽ ሲለኝ እኔ በጣም ደንግጬ ስለማቅ መደንገጥ አልፈልግም አልገባም አልኩ። ታዲያ ጌም አለወፈል ያደንገ ጌምኔንም ያስደንግጡ ጌም አቆም። ኧረ ያስደንግጡሽማ። ኧረ በስመ አብ አውሪ ፍርሻ ቶፕ ፎር ደቦት ወይ